ስለ ክርስትና እናውቃለን ግን ክርስትናው በእኛ ህይወት ውስጥ የለም። ስለ ቤተ ክርስቲያን እናውቃለን ግን ቤተ ክርስቲያን ከልባችን ርቃለች። መንፈሳዊነትን እናውቃለን፣ ቃሉን እናደምጣለን፣ ቃሉን እንማራለን። ወገኖቼ የተቸገርነው ትልቁ ችግራችን የምንሰማውን መኖር ነው። እኛ እንናገራለን በህይወት የለንም፣ እናንተ ትሰማላችሁ በህይወት የላችሁም። ከዚህ የተነሳ ክርስቲያን እየጠፋ ነው። ምን እየጠፋ ነው? ሰው ሞልቷል ግን ክርስቲያን ነው የጠፋው። ሰው ሞልቷል ግን በልቡ ቤተ ክርስቲያን ያለችው ነው የጠፋው። ሰው ሞልቷል ንስሐ የሚገባ ነው የጠፋው። ለቅዱስ ሥጋውና ለክቡር ደሙ የሚበቃው ነው የጠፋው። ለምን ካላችሁ የምናውቀውን መኖር አቅቶናል። ክርስትና ደግሞ የምንተርከው ታሪክ የምናወራው ወሬ ሳይሆን ወገኖቼ ክርስትና ማለት በተግባር የምናሳየው የምንተገብረው የምንኖረው ህይወት ነው። ትወና አይደለም። ትወና ታውቃላችሁ አይደል? አንድ ሰው ጨካኝ ሆኖ ሊተውን ይችላል። ሰውየው ግን የዋህ ሊሆን ይችላል በህይወቱ። ጨካኝ ሆኖ ድራማ ስለሰራ ጨካኝ አይደለም። የዋህ ሆኖ ድራማውን ስለተወነው ያ ሰው የዋህ ላይሆን ይችላል። አሁን እንደዛ ነው የሆነበት። እነዚህ ሰዎች ፈሪሳውያን ናቸው፣ ጸሐፍት ናቸው፣ አይሁዳውያን ናቸው። ክርስቶስን የጠሉ እርሱን የማይወዱ ለመግደል የሚፈልጉ ነገር ግን የሙሴን ሕግ የሚጠብቁ ናቸው። ለዚህ ነው ጌታችን ኢየሱስ ክርስቶስ የቅዱስ ማቴዎስ ወንጌል ምዕራፍ 23 ላይ እነዚህን ሰዎች ሲገልጥ ምን አለ? ልስን መቃብሮች ናቸው አለ። ልስን መቃብር ዙሪያው ያምራል፣ ላዩ የተለሰነ ነው፣ ላዩ ቀለም የተቀባ ነው። ምን ቢያምር ቀለም አይደለም ወርቅ ቢቀባ ውስጡ ግን ያለው አስከሬን ነው። ስለዚህ እናንተ አላቸው አለባበሳቸው የሚያምር አነጋገራቸው የሚያምር በገበያ መሃል እጆቻቸውን ዘርግተው ጸሎተኛ መስለው ለረጅም ሰዓት የሚቆሙ ብዙ ነገሮችን ላዩን የሚያሳዩ ነገር ግን አለ ውስጣችሁ የሞተ ነው። ውስጣችሁ ምን ያለ ነው? እግዚአብሔር ከምንለብሰው ነጠላ ከምንለብሰው ልብስ በላይ ልብና ኩላሊትን የሚመረምር አምላክ ነው። እኔ በእናንተ ፊት ነጭ ለብሼ ቆሜያለሁ፣ ልቤን ግን እግዚአብሔር ያውቃል። እናንተ ነጭ ለብሳችሁ መጣችኋል፣ ውስጣችሁን ግን ማን ያውቃል? እግዚአብሔር ያውቃል። ስለዚህ ለሚታየው ግብዝነት ሳይሆን እግዚአብሔር ለሚያየው ሰዎች ለማያውቁትና ለማያዩት በልባችን ክርስትናውን መኖር አለብን። ክርስቶስ ይህንን አስተማራቸው። ከናንተ መካከል አለ ሕጉን የሚጠብቅ ለሕጉ የሚገዛ አንድስ እንኳን የለም። ምክንያቱም ሕጋችሁ እንዲህ ይላል፣ አትግደል። ይህንን ሕግ ክርስቶስ የቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይ በጣም ሲያጠብቀው እንዲህ አለ። የቅዱስ ማቴዎስ ወንጌል ምዕራፍ 5 ከቁጥር 21 ጀምሮ እንዲህ ይላል፣ ለቀደሙት አትግደል እንደተባለ ሰምታችኋል። ምን ብላችኋል? ለቀደሙት አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። ምን ይገባዋል? እኔ ግን እላችኋለሁ አለ ክርስቶስ አዲሱን ኪዳን ሲመሰርት፣ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል አለ። ወንድሙን የሚጠላ ወንድሙን የሚሳደብ ወንድሙን የናቀ ፍርድ ይገባዋል። ምን ይገባዋል? መግደል እኮ ቀጥሎ ያለ ነው። የሰደበ ከዚያስ የናቀ ጨርቃም ብሎ የናቀ በወንድሙ ላይ የሚቆጣ ፍርድ ይገባዋል አለ። ስለዚህ በቀድሞ አትግደል የተባለውን ሕግ ተቀብለናል። አሁን ደግሞ ከመግደልም በላይ ወንድሞቻችንን ማክበር
ወንድሞቻችንን መውደድ እርስ በርሳችን መዋደድ እንደሚገባን ጌታችን ኢየሱስ ክርስቶስ ሕጉን አጠበቀውና ይሄንን ለኛ ነገረን። ስለዚህ የእግዚአብሔር ልጆች በብሉይ ኪዳን የተነገረውንም ተቀብለን በሐዲስ ኪዳን የተነገረውንም ተቀብለን ከፈሪሳውያንና ከጸሐፍት በላይ ሃይማኖታችንን በመልካም ሥራ መግለጥ አለብን። ፍሬ ይፈልጋል ሃይማኖት፣ ሕይወት ይፈልጋል ሃይማኖት፣ መኖር ይፈልጋል ሃይማኖት። መልካም ሥራ ከኛ ይጠበቃል። የሚታይ ሃይማኖት፣ በአሕዛብ ፊት የሚያበራ ሰዎችን ወደ ክርስትና የሚያመጣ ሕይወት ይጠይቃል ክርስትና። ስለዚህ ክርስቶስ ምን አላቸው? ከናንተ መካከል አንድስ እንኳን ሕጉን የሚጠብቅ የለም፣ ምክንያቱም ሕጉ አትግደል ይላል አላቸው። ይሄንን አስቀድሞ ነው መጀመሪያ ላይ ሊገድሉ ስለሚፈልጉ